ጉዳት ጥላውጊ ሌላስ አሸክሻኪ ያሸክሻኪ ነው ጥላውጊ አሸክሻኪ ሌላስ ይሄን በቃ እኔ በቃኛ ነኝ እኛ ሁላችሁም አጋልጡ ራሳችሁን በአጋዕዝተ ዓለም በቅድስት ሥላሴ ስም አጋልጡ የቀረኝ ነበር በቃ ታጋለጥ እሺ የቀራችሁም ራሳችሁን አጋልጡ በቅድስት ድንግል ማርያም ስም ቶሎ ጥላው ነበር እንዘን ሰግን ለኪ ማርያም እምንን አስተበቋኪ አማረዌናዊ ተማይጸነበኪ በእንተ አናምኪ ወያቄ ማቡኪ ማይበረነ ዮም ድንግል ባረኪ በቅድስት ድንግል ማርያም ስም ሌላ ይቀር ሌላ ይቀር እሺ ሌላስ ይቀር የማጸነት ነበር ታስረና የማጸነት ሌላስ ቡዳ ያረ ቡዳ ደም ግባታን ብልት ታርግኝ ጨረስት ቡዳ ሌላስ እናት አባቷ ላይ ያለ የቤተሰብ የዛር መናፍስት የትዳር መተት ሌላስ ገርግር አይነት ሌላስ የሰላቢ መተት እሺ በቃኛ ነን ገንዘብ የምትበትን ሌላስ በቃ በታሰር ፈልጉኛ ምንም ነገር ተሮታለ ሰረናው ተሰረ ሌላስ የቀረ የለን ሰራዊታችንን ሰብስቡና ውጡ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ ሰብስብ ሰራዊት የማጸን መተት ከማጸን ወጣ የአረብ ቡዳ መልኳን አይተገባ ቶሎ ውጣ ቡዳ ሰራዊትን ሰብስቡና ሁሉ ነገር አግድ ጸጉሯን ብጥስጥስ ጨርሰናል ተነስ ቶሎ ተነስ ከዛ ጉሯ ከመልኳ ወጣ አስም ይሆንም አለን አፍንጫን ምናፍን አስም ይሆን አለ ተነስ አስም ይሆን ከባ ተነስ ካፍንጫ ወጣ በሽታንም አንሳ በሽታን አንሳ በሽታን እሺ የቤተሰብ የዛር መናፍስት ውጡ እናንተ ቶሎ ወጣና ጥላውጊ ውጣ ሰራዊትን ሰብስብና ጥላውጊማ ድንገላት ነበረ ይኸው 27ቱ ያለን አይሳካልንም ተነስ ሰራዊትን ሰብስብ እሺ ገርግራን ይጣ ተይውጣ ተነስ ገርግራን ይጣ ተይውጣ ውጣ ቶሎታ ገርግራን ይጣ ካሰሪዎች አለ አሰሪዎች አለ የሆነ የምትፈታተናት ማን ነው አየራጋንት ምን እያደረክ ነው የምትፈታተናት ምን እያደረክ ምክንያቱም እኮ እሷ አቃጠለችን በቃ አልቻልናትም በቃ እኮ ምን እያደረክ ነው የምትፈታተናት እንዳትሰግድ እንዳትጸልይ ማህበሩ እንዳትገባ እንዳትገለገል በቃ አየራጋንት ተነስ ካሰሪዎች አውጣ ቶሎ
በልጆች ነበር እንፈታተናት የነበረ። እዛ እናታቸው ለሷን የምትደግፋት በቃ ለሷ ተዋት፣ ተዋት። ምን አደረገች? ስራ እየሰራች ነው፣ በትርፍ ጊዜዋ ታገልግል ትገልገል ትላለች። ከዛ ዛሬ ደግሞ በቃ በሴትዮዋ አደርንና በቃ አንቺ የምታረጊውን ነገር አቁሚ፣ በቃ ስግደትና ጸሎት ማቆም አለብሽ አለቻት። ለልጆች ትመላለስላቸው ነበር፣ ትመልስላቸዋለች እንደሳስበን። ምክንያቱም እኛ ላይ ተቀምጠን እንስሳ ላይ ተቀምጠን በቃ ኮረንቲ ይታጠቃል፣ ኤሌክትሪክ እናደርጋለን፣ ቡክ እናደርጋለን፣ መልስ ትመልስላቸዋለች። ዛሬ ግን መድኃኒዓለም በቃ እኔ አቅቶኛል፣ በቃ አቅም የለኝም፣ በቃ አንተ በሴት ልቦና አደርባታለች እና ዝም አለች እና ረቀሰች። ሰራዊትን ሰብስብ፣ ቶሎ ቶሎ ውጣ፣ ሁላችሁ ኃያሉ በመድኃኒዓለም ስም ውጡ፣ ተሰብሰብ። የቀራለ ሌላ የቀራለ የለንም። ሁላችሁ ወደ ግንባሩ በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በ27ቱ ስም አይቻልም። በኃያሉ በመድኃኒዓለም ስም አንጠራም። በ27 ስም በቃ ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ገመዱ ስብሐተ መድኃኒዓለም ተወከፍ ታቅረብኩ ንስቲታ ዘሰተይከ በእንቲአነ ከርቤ ወሐሞተ። ኃያሉ መድኃኒዓለም ያቃጥለ። ስሙት ስሙን። በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ሩፋኤል ስም፣ በሊቀ መልአክ በቅዱስ ገብርኤል ስም፣ በሊቀ መልአክ በቅዱስ ገብርኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከመላ ሰውነቷ ከስራ ወጥተን በሽታችን አንስተን በሽታችን አንስተን ከአሰሪዎቿም ተነስተን ፈተናችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ልብ መልሱ። ልብ እህቴ ጽጌ ማርያም እንደምን አለሽ? እግዚአብሔር ይመስገን ደህና ነኝ። እየበረታሽ ነው? ምንም አለም እግዚአብሔር ይመስገን። ምን አዲስ ነገር አለ እህቴ? አዲስ ነገር ያው አብዛኛውን ጊዜ እየተፈታንን በሰዎች በአሰሪዎች ነው ፈተነኛለ። በቃ ይሄ ነው ፈተና የሆነብኝ ትልቁ ፈተና። እንዳትጸልይ ማለት ነው? አሁን እንዳልጸልይ በቃ እንዳልሰግድ ማህበር እንዳልገለገል። አይዞሽ እህቴ ጥሩ ነገር አድርገሻል እኮ። አሁንም ጌታ ወደ መድኃኒዓለም ጮኸሻል። መጮሽ መልካም ነው። ምንጊዜም ቢሆን እንዲህ አይነት ፈተና ሲመጣ አንደኛ ራስሽን አረጋጊ፣ ወይም ደግሞ በሚፈጠረው ነገር ስሜታዊ ከመሆን ተቆጠቢ። እሺ ስሜታዊ ከመሆን ተቆጠቢ። አሁን ለምሳሌ እንዳትጸልይ በጣም ሲፈታተንሽ እጭ ምናምን አይነት ብስጭት ውስጥ እንዳትገቢ፣ ስሜት ውስጥም እንዳትገቢ። ይልቁንስ ራስሽን አረጋግተሽ ተንበርክከሽ ጌታዬ መድኃኒዓለም የሚደርስብኝን ፈተና ተመልከት፣ ጠላቶቼ ከአንተ ጋር እንዳልነጋገር የሚያደርጉትን ሴራ ተመልከት። አምላኬ ሆይ እባክን በሴትየዋ በሰውየው አድረ አረጋጋቸው፣ ወይም ደግሞ በጸሎቴ በስግደቴ እንዳይፈታተኑኝ አንተ ልባቸውን ከኔ መልስ፣ ከኔ ያርቅ እያልሽ ተማጸኝ። እንዲህ ፈተና ውስጥ ሆነሽ ደግሞ መጸለሽ ደግሞ ሊያስደስትሽ እንጂ ሊያሳዝንሽ አይገባም። እሺ አትዘኝ።
እሺ ደግሞ እግዚአብሔር አምላክ ቅርብ የሆነው እንዲህ ተቸግረው ለሚጸልዩ ሰዎች ነው። ተቸግረው ለሚጸልዩ ሰዎች ነው። እንዲህ ተቸግረ ስትጸልይ ደስ ነው ሊልሽ የሚገባው። ተመቻችቶላቸው ጊዜ አግኝተው ከሚጸልዩ ሰዎች ይልቅ እኮ እየተጠሩ በአሰሪዎቻቸው እየተቸገሩ ፈተና ውስጥ ነው የሚጸልዩ ሰዎች ለነሱ እኮ ነው እጅግ በጣም ቅርብ እግዚአብሔር። ምክንያቱም እነኛማ ጊዜ ስላገኙ ነው ተመቻችቶ እየጸለዩ ያሉት። እነዚህ ግን ጊዜ ሳያገኙ ነው እየተጠሩ በፈተና ውስጥ ሆኖ ነው እየጸለዩ ያሉት። ስለዚህ ለእነኚህ ሰዎች እግዚአብሔር የበለጠ ቅርብ ነው። ይህን እንዳትረሺ። ብዙ ፈተና ባለበት ቦታ የእግዚአብሔር ጸጋ ይበዛል። እንትኑም ማን ነው እግዚአብሔር ፈጥኖ ደራሽነቱም ልክ እንደዚሁ በዛው ልክ ነው። ፈተና ሲበዛ ነው። እና እህት ወንድሞች ለምን ሰዓት አግኝቼ አልጸለይኩም? ለምን በጸሎቴ ፈተና ገጠመኝ? ለምን በስግደቴ እንደዚህ ብላችሁ አታማሩ። እንደዚህ ብላችሁ አታማሩ። በችግር ውስጥ የእግዚአብሔር የስጋቸውን ተድላ አይወድላቸውም እና ጻድቃን ችግር፣ ጥም፣ ድካም፣ መገደል፣ ስቃይ ባለበት ቦታ ሁሉ ይኖራሉ ይላል መጽሐፍ። ስቃይ ባለበት ምንም ምቾት በሌለበት ቦታ ነው የሚኖሩት። እንደውም አንድ ነገር ላስታውሳችሁ። አንድ ባህታዊ ነበረ በበረሃ የሚጋደል እና የሚጸልየው የተመቻቸ ቦታ አይደለም። ትንኞች የሚበሉበት በጣም ተናዳፊና ተናካሽ ትንኞች ባሉበት ቦታ ነው የሚጸልየው እና ደግሞ ከላይ ፀሐዩ ያቃጥለዋል። ከዛ አንድ አባት በዛ በኩል ሲያልፍ አየውና እንዴ አባ አለው። አቤት ልጄ፣ ቆይ ምንድነው እነኚህ ተናካሽ ትንኞች ተመስጦን አይሰርቁብህም አሉት። እነኚህ ተናዳፊዎች ማለት ነው ትንኞቹን እነሱ አቃጥሉም እንትን ሲነክሱክ ተመስጦን አጠፋብህ። እንደገና ደግሞ ከላይ ፀሐዩን ተመልከት። ይሄ ሁሉ ለጸሎትር አይረብሽም እንዴ? የለም ልጅ አይረብሽኝም። እንዴት? እነኚህ ተናዳፊ ትንኞችን ስመለከት በሲኦል ያሉትን ትንኞች አሉ አይደል? እረፍት የሌላቸው የማንቀላፋ ትላለ የሌለ እንደዚህ ሲባል አልሰማችሁ? በሲኦል የሚያንቀላፋ ትል እነሱን አስብበታለሁ። ከላይ የፀሐዩን ቃጠሎ ደግሞ የሲኦልን እሳት ስቃ አስባለሁ። ስለዚህ እነኚህ ያልፋሉ፣ እነኛ ግን አያልፉም። እግዚአብሔር የማያልፈውን ቅጣት እንዲያሳልፍልኝ ይሄ የሚያልፉትን ፈተና እታገሳለሁ፣ የትንኞቹን ቁንጥጫ እታገሳለሁ። እግዚአብሔር ከማንቀላፉ የሲኦል ትሎች እንዲያድነኝ፣ ከማይጠፋው እሳት እንዲያድነኝ እኔ ደግሞ እዚህ በምድር ላይ ያለውን ይሄን የፀሐዩን ቃጠሎ እችለዋለሁ። አንድም ኃጢአቴን አስብበታለሁና ልጄ ተስማምቶኛል፣ ግድ የለም አለው። ባህታዊው ማለት ነው። አየሽ አይደል እህቴ? በችግር ውስጥ ሆኖ ነው እየጸለየ ያለው። ትንኙ እየተናከሰው ፀሐዩን ከላይ ያቃጠለው። ደግሞም ዋጋ እንደሚያገኝበትም አውቋል። ፈተና ሲበዛበት እግዚአብሔር አምላክ ይበልጥ እንደሚደርስለት እና እህት ወንድሞች ምቾትን አትፈልጉ። ሁሉም ነገር አልጋ ባልጋ እንዲሆንላችሁ አትፈልጉ። በችግር ውስጥ ሆናችሁ መጸለያችሁ፣ በችግር ውስጥ ሆናችሁ መስገዳችሁ ደስ ነው ሊላችሁ የሚገባው ነገር። ግልጽ ነው አይደል? ጽጌ ማርያም እና ፈተናው ከአቅምሽ በላይ ሲሆን ወደ አምላክሽ መጮህ፣ ጌታ ሆይ ጠላቶች የሚያመጡብኝን መከራ ተመልከት፣ አቤቱ ዝም አትበለኝ፣ ጩኸቴን ስማ፣ አቤቱ ዋስ ከነፍሴ ደርሶብኛልና አድነኝ። በጩኸት ደከምኩ፣ ጎሮሮዬም ሰለለ፣ ጠላቶቼ በአሰሪዎቼ ላይ እያደሩ ከአንተ ጋር እንዳልነጋገር መንገድ እያጠሩብኝ ነውና መንገዱን ክፈትልኝ እያልሽ ጩኸ ወደ መድኃኒዓለም። በአንድ በኩል ደግሞ ሐሴት አድርጊ ምልሽ በፈተና ውስጥ ፈተና ሲበዛ ይበልጥ ወደ እግዚአብሔር እንደሚያቀርብሽ ስለምታውቂ ማለት ነው። ይህን እያሰብሽ ጸልይ እና አይዞሽ፣ በርቺ፣ ጠንክሪ። ጸጋውን ያዛል ቻው መድኃኒዓለም አባቴ፣ እውነት ያንን ቃላት ያንሰኛል። ላንተ መድኃኒዓለም ይባርክ፣ ጸጋውን ያብዛል በእውነት አሜን አሜን። አረብ ሀገር ላይ ያላችሁ እህቶቼ በአጠቃላይ ከስራ ጋር እየታገላችሁ ከአሰሪዎቻችሁ የምትጸልዩ በእውነት ደስ ነው የሚላችሁ የሚገባው። ብዙ አደራ ከተሰጠው ከሱ ብዙ ነው የሚፈለግበት።
ግን በስንት መከራ እየታገለ ጥቂት የሚጸልይ የጸሎት ሰዓት እየፈለገ መቼ ልጸልይ ጌታ ሆይ ከአንተ ጋር እንድነጋገር ሰዓቱን አመቻችልኝ እያለ ሰዓት ሳይመቻችለት እንዲህ የሚጸልይ ሰው በእውነት ዋጋውን ያገኛል። ብዙ ሰዓት ተመቻችቶለት ብዙ ከሚጸልየው ሰው ጋር እኩል ነው የሱ ጸሎት እና ደስ ነው ሊላችሁ የሚገባው። ሽንት ቤት እየገባችሁ የምትጸልዩ በእውነት ደስ ነው ሊላችሁ የሚገባው። በፈተና ታጥራችሁ መንፈሳዊ ህይወታችሁን ለማራመድ የምትሞክሩ በእውነት ደስ ነው ሊላችሁ የሚገባው። እግዚአብሔር አምላክ እንደነኛ አይነት ሰዎች ጋር ነው የሚሰለፈው። በፈተና ውስጥ ታጥረው እሱን ከሚያመልኩት ጋር፣ በችግር ውስጥ ተከበው እሱን ከሚያመልኩት ጋር። መከራ ሲገጥመን እግዚአብሔርን በተደጋጋሚ እናየዋለን። የምናየውም በሚሰራልን ስራዎች ነው። ችግሮቻችን ሲያቃልልልን፣ ከጠላቶቻችን ሲታደገን፣ መልካም በሆኑ ነገሮች ሲጎበኝና ሲባርከን እግዚአብሔርን ፊት ለፊት እናየዋለን። ዳዊት እንዲህ እንዳለው ሁል ጊዜ እግዚአብሔርን በፊት አየዋለሁ በቀኝ ነውና አልታወክም። መዝሙር 15 ቁጥር 8 ላይ እና ይህንን እያስተዋልን በመንፈሳዊ ህይወታችን ወደፊት ልንጋደል ይገባል። በተረፈ እግዚአብሔር ፍጻሜሽን ያሳምርልሽ። እሺ ሌላ የምትታሰር እሺ ማን የምታሰረው? ወለተ ማርያም ጋር አለ መስተፋቅር መስተፋቅር ሰላም ነው። አዎ ከስራ ያስወጣት ነው የቤተሰብ መተት ይድል ሰላም። እሺ ሌላስ? መስተፋቅር መስተዋደድ አንከርታ ትብራት አንድ ቦታ ሰርታ እንዳትለወጥ የተባልኩ። ሌላስ? ሁላችሁም ራሳችሁን አጋልጡ። የምሮ መተት ሰላቢ። እሺ ሌላስ? እጇ እንዳትጽፍ ምን ይዛት እጇ መጻፋት ስለ እጇ መጻፍ እንዳትይዝ ነው ይዛታለን። ሌላስ? ሰላም የቂጥ ሰላም ታድሰናል። ሌላስ? በቃ ሰኘኝ መናገር አልፈልግም። ሁላችንን ሰኘን። ሁላችሁም ራሳችሁን አጋልጡ በጻድቁ በአቡነ ተክለ ሃይማኖት ስም ቶሎ ሰኘኝ ወንድማችን። በቃ ዝም ብለን ሰኘን። ቶሎ አጋልጡ ራሳችሁን። ስንት ብዬ ልንገር የሌለ የለም። የአረብ መተት፣ የአረብ ድግምት፣ የአረብ ሰላቢ። አሁን ለራሱ አረቧ በነፃ እንድትሰራላት ድግማ 100 ብር ሰጥተቻትና ከዛ የድንግል ማርያም ስነ ብሎ ጌታ ላይ ገዛው ላይ አፈሰሰችበትና ፈረሰ። አሁን ሌላስ የቀረ ማን አለ? የቀረ ሌላ ጥላዋጊ አንቃህ ግደላት የተባለ ጥላዋጊ። ሌላስ? ማህፀኗ ላይ ቁጭ ያልን ክንታሮት አለን። ክንታሮት። ሌላስ? ሁላችሁም ራሳችሁን አጋልጡ። በቃ ወንድማችን በጻድቁ በአቡነ ተክለ ሃይማኖት ስም ሰላም ለጽንሰትከ ወለልደትከ ከርስ አመ እስራ ወረቡ ለወራት ታኅሳስ ተክለ ሃይማኖት በኩሉ ወበውስተ ኩሉ ቅዱስ ናሁ ወጠንኩ ወእቤ ለስብሐቲከ አዲስ በስመ አብ ወወልድ ወመንፈስ ቅዱስ። ጻድቁ አቡነ ተክለ ሃይማኖት ያቃጥሏችሁ። ራሳችሁን አጋልጡ ሁላችሁ። ታድሰናል። ከለኔ ሌላ ወንድ እንዳታገባ ከሌላ ወንድ እንዳትወልድ የደገመ እንደ ሐሳድሰናል። ታድሰናል። ከሌላ ወንድ ራሳችሁን አጋልጡ። ሌላስ የቀረ? ሌላስ የቀረ? ኧረ በቃን እንዴ በቃን። እሰረን በቃኛ። ሰራዊታችሁን ሰብስቡ። ቶሎ ውጡ። ቶሎ ቶላችሁ ዘኛ አፍክሳ ከርሲ ፈርሳት ነኤል ጠቋር አዳልመቲ ሐጎስ ሲፍ ጨንገር ርሲ ፈርሳት ነኤል ሁላችሁም ውጡ። አፍ ላይ ተዘጋጁ። ከህይወት ውጡ። በሽታችሁን አንሱ። ሰራዊታችሁን ሰብስቡ። በሽታችንን ሰብስበን ሰራዊታችንን ሰብስበን ከስራ ከእድሏ ተነስተን በአብ በወልድ በመንፈስ ቅዱስ ስም ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በእምነት ማርያም በኃያሉ በመድኃኒዓለም ስም በኃያል በቸር መድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራኤል ስም በጻድቁ በአቡነ ተክለ ሃይማኖት ስም ወይ በ24 ስም በጻድቁ በአቡነ ተክለ ሃይማኖት ስም በጻድቁ በአባቷ በአቡነ ተክለ ሃይማኖት ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን
የዘጋነውን እድል ከፍተን በሽታችን አንስተን የዘጋነው እድሏ ከፍተን ያበላሽነውን አስተካክለን በሽታችን አንስተን ሰራዊታችን ሰብስበን በሽታችንን አንስተን ሰራዊታችንን ሰብስበን ከእንግዲህ ላንመለስ ላንታደስ በታናሽ እህቷም ያለን መንገድ የዘጋገንባት ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከዛሬ ጀምሮ ለዘላለም ሲኦል ታስረናል። ከዛሬ ዕለት ጀምሮ ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ለዘላለም ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ለዘላለም ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ አስረክቡና ወደ ሲኦል ቶሎ። አጋዕዝተ ዓለም ሥላሴ ልጃችሁን ሰላም ለአብ ዘም ግርማ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዳችሁ። አጋዕዝተ ዓለም ሥላሴ ልጃችሁን ተረከቡ። ይኸው አረክበናል። ፈተና የሚሆንባት እስረኛ አልሄድም። እኔ ፈተና የሚሆንባት አለሁ። በስራ በአሰሪዎቿ እያደረኩ ሰራዊትን ሰብስብ ነው። ውጣ ሰራዊትን ሰብስብ። እሺ እኔ ፈተናን አንሳ። ፈተናን አንሳ። ፈተናን ደግሞ ምን እንዳደረግ ታውቃለህ? የሚወዳትን ሰው እንዳትደውል አድርጋታለች። እንትን አለቀሰች። የሚያገዛትና የሚወዳት ሰዎች ብጽፍላት ቢደውልላት አትመልስ፣ አታነሳዝም ነው የምትለው። የሆነች ልጅ አለች፣ በተለይ ትወዳታለች። የታባታ ሰራሁላት። በአብ በወልድ በመንፈስ ቅዱስ ስም ከዛሬ ጀምሮ እስከምንሸኝ ድረስ ምንም ነገር ላናደርግ እስከሚሰኝ ድረስ ምንም ላላደርግ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ፈተናችን አንስተን ሰማይና ምድርን በፈጠረ። ለምንድን ነው ተስፋ ማትቆርጠው? ውሳኔ ባላደርጋት ነገር የለም። ተስፋ በአጋዕዝተ ዓለም በቅድስት ሥላሴ ስም ፈተናችን አንስተን ትዕግስት ስጠኝ። ትዕግስት እንትን ትልና አንተ እኮ ነህ ትናደድና በአጋዕዝተ ዓለም በቅድስት ሥላሴ ስም ፈተናችን አንስተን የኢዮብ ትዕግስት ታስባለች እና የእሱ ትዕግስት እስከ መጨረሻ ቆማ ድልዴ ትላለች። ገንዘብ እኮ የላትም። በገንዘብ ነው የምንፈትናት። አውራ በአጋዕዝተ ዓለም በቅድስት ሥላሴ ስም ፈተናችን አንስተን በአጋዕዝተ ዓለም በቅድስት ሥላሴ ስም ፈተናችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። አንሰራም። ልብ መልሱ፣ ወደ ራሱ አድርጓት። እሺ በስመ ሥላሴ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። አመሰግናለሁ። ወንድሜ ጸጋውን ያብዛልህ፣ በቤት ያጽናህ፣ በጸሎታችሁ አስቡኝ ወንድሞቼ። ስራም እያስወጣኝ ነው እና እግዚአብሔር ይመስገን። በርቺ እህቴ፣ አይዞሽ። እግዚአብሔር አምላክ ፍጻሜሽን ያሳምርልሽ። ጠንክሪ። እሺ ወንድሜ በርቺ። በእምነትሽ ጽኚ፣ ትዕግስትንም ገንዘብ አድርጊ። የጀመርሽውንም ተግባራዊ አድርጊ። ትዕግስትን ስጠኝ እያልሽ መማፀንን፣ ፈተናዎችንም አርቅልኝ ወይም ደግሞ ፈተናውን የምቋቋምበትን ብርታት ስጠኝ እያልሽ አምላክሽን መማፀን አታቋርጪ። በርቺ፣ አይዞሽ። አሜን። ሌላ የምትታሰር የምትሸጥ ውስጥ ያለፈት ወልዳማኒ አቤት ሲሆን ወልዳማኒ ይቅርታ፣ በጣም መንፈሱ ከተጋለጠ በኋላ ልጄን አምነውና ሰብስቦ ይሰርልኝ ከልጄ ላይ ባክስ። አንቺ ጋር ነው የተጋለጠው ከዚህ በፊት? አዎ። እሺ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም አንተ ስማ፣ ውስጥ ያደፈትክ በሊቀ መልአክ በቅዱስ ሚካኤል ስም ውስጥ ያደፈትክ አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ መተት፣ የመተት የድግምት መናፍስት ቶሎ ተናገሩ። ማን ልጇ የምታሳምመው? ልጇ የምታሳምመው ማን የምታሳምመው ልጇን? በሊቀ መልአክ በቅዱስ ሚካኤል ስም ኦ ሚካኤል ኦ ሚካኤል ኦ መተንብል ካናሬ አምትሰመ ቢጸ ሱራፌል ዘምሮ ሳርዑስ
ወዘምልኡ ላልኡል ጊዜ ጸባኩከ ቅረበኒ በምሕረቱ ሳል ሰአለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ማን ልጇ የምታሳማት? ልጇ የምታሳምባት ማን? ልጇ የምታሳምምባት ማን? ልጇ የምታሳምባት ማን? አትናገርም እንዴ? ልጇ የምታሳምባት ማን? ማን? ተናገር ተናገር። ማን? አትናገር። አንሳ ይለከ ወናዳንነ ቅዱስ ሚካኤል ረዳአነ በጸሎትከ ተማጸነንነ አርዌ ጉጉይ እይማነ ወእይምስጠነ እምነገነቱ ዘሄዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀል። ልጇ የምታሳምባት ማን? እኔ ነኝ በቃ እኮ ማን አንተ? የዛር መንፈስ ነኝ እኔ። የዛር መንፈስ ነኝ። የዛር መንፈስ። ሌላስ? ሌላስ? ቡዳ አለውኝ። የዛር መንፈስ ቡዳ። ሌላስ? ሌላስ ማን? የዛር መንፈስ ቡዳ። ሌላስ? ሌላስ ማን አለ? እሺ ሰራዊታችሁን ሰብስቡ። ከልጇ ላይ ተነስ፣ ተነስ። ከልጇ ላይ ከልጇ ላይ ተነሱ። ሰብስቡ ሰራዊታችሁን። በሽታችሁንም አንሱ፣ በሽታችሁን አንሱ። የዛር መናፍስት ቡዳ ሰራዊታችሁን ሰብስቡ። ለምንድን ነው የምታሳምሙት? የምታሳምሙባት ለምንድን ነው? እሷ ነች ያቃጠለችኝ። እሷ ነች ለቅዱስ ገብርኤል፣ አባቱ ቅዱስ ገብርኤል ነው። ለቅዱስ ገብርኤል ነው አሳልፋ የሰጠችው። ከዛ ደግሞ ባለፈው መቁጠሪያ ስታስቀጠቀጥ ጓደኛዋ በአቡነ ዮሐንስ ርቀብል በአቡነ ዮሐንስ ስም አነደደችኝ። በቅዱስ ዑራኤል ስም አነደደችኝ። በቃ እሷ ለመፈታተን ነው የጠባቷ። እሺ ሰራዊታችሁን ሰብስቡ ቶሎ። እና መበቀል ነው ልጇ የምታሳምመው። ታዲያና ደካማ ጎኗ እሷ አይደል? ታዲያ በምን ልግባ? ሰራዊትን ሰብስብ። ተስፋ ልታስቆርጣት። እሷ ተስፋ አትቆርጥም። ይቺ ተረገመች ነች። እባክህ እሷን ተስፋ አትቆርጥም። አሁን ራሱ ልጇ ታሟል ስትባል ምንም አልመሰላትም። ቅዱስ ገብርኤል እያለን ያለችው። ሰራዊትን ሰብስብ። እሺ በሊቀ መልአክ በቅዱስ ገብርኤል ስም ቶሎ ቶሎ ሰብስብ። በሽታንም አንሳ ከልጇ ላይ አንሳ። በሽታን አንሳ ቶሎ በል። እሺ እየሰበሰብኩ ነው። ሌላስ የቀረ ካለ ራስን አጋልጥ። ሰላም ለከ ገብርኤል ሊቅ ነበልባል እሳት መወቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀል። ወይኔ ቶሎ በል። ወይኔ ቡዳ አለው። በቃ መተት ነኝ። በቃ ቡዳ መተት አለው። በቃ ቡዳ መተት አለው። የስራ መተት አለው። በጽፈት የገባው አለው። በቃ እሺ ሌላስ? አይነት ላለ ሌላስ? አይነት አይነት ላ ሽቱን አይነት ላ ጥርሱን አፏጫል። ሽንቱን ብታሸና አይነት ላ ነው። አዎ እኔ ነኝ። ያው ታውቃለሽ፣ ተናግሬያለሁ። ሴት አይነት ላ ያው እሷ ላይ ወንድ አይነት ላ ነው ያለው። እሱ ላይ ሴት አይነት ላ። እሱ ላይ ሴት አይነት ላ፣ እሷ ላይ ወንድ አይነት ላ። አዎ ይገርማል። በነገራችን ላይ አይነ ጥላ ካለ እንደዛ ነው። ሽንት ያሸናል። ሽንት ያሸናል አይነ ጥላ። ወንዱ ጋር ሴት ሆኖ ይቀመጣል፣ ሴቷ ጋር ደግሞ ወንድ ሆኖ ይቀመጣል። ወንዱ ጋር ሴት ሆኖ የሚቀመጠው የወደፊት ህይወቱን እያየ በተቃራኒ ጾታ ሆኖ ለመፈታተን፣ ሴቷ ጋር ደግሞ ልክ እንደዛው የወደፊት ህይወቷን እያየ ለመፈታተን ይቀመጣል። እንግዲህ እና ሽንት የሚሸና ካለ ዞሮ ዞሮ አይነ ጥላ መንፈስ ነው። አልጋ ላይ ሽንት የሚሸና አይነ ጥላ ነው እንደዚህ ስራ የሚሰራው። መተት ሆኖም ይላካል። በነገራችን ላይ አሁን ባለትዳሮችን ለማፋታት ሲፈልግ
ወይ እሷ ሽንቷን አልጋ ላይ የምትሸና ትሆናለች፣ ትልቅ ናት አግብታ ራሱ ማለት ነው። ወይም ደግሞ እሱ ሽንቱ ሊሸና ይችላል። ይሄ ለማፋታት ሲፈልግ መንፈሱ እንዲህ ያደርጋል። ከባድ ነው አይደል? ሰው ትልቅ ከሆነ በኋላ ሽንቱ ይሸና አልጋ ላይ በእንደዚህ አይነት ምክንያት እንዲፈታት ወይም ደግሞ እንድትፈታው ያደርጋል ማለት ነው። አይነ ጥላ አብሮ ከተወለደ ደግሞ ከልጅነት ጀምሮ ሽንት ያሸናል፣ ሽንት ያሸናል። ቡዳም አለ መሰለኝ። አንተ ቡዳም አለ እንዴ? ጥርሱ የምታንገጫግጨው ማነው? አስወጣት እንዴ ወይስ አለች? አስወጥቷት ነው? እሺ ማይክን ክፈት፣ ክፈት ማይክን። ቡዳም አለ እንዴ? ጥርሱ የምታንገጫግጨው ማነው? አለውኝ በጣም ብዙ ቡዳ ነው ያለሁት። ከእሷ የተወለድኩት ዛር ቡዳ አለውኝ። ከዛ ደግሞ ከእሷ ተነስቼ የገባው ብዙ ቡዳ አለውኝ። ጥርሱ የምታንገጫግጨው አንተ ነህ? አሁን ነኝ አይነት ላመን አብረን የእሱን ነው ወይስ የእሷንም ጥርስ ታንገጫግጭ ነበረ ቡዳ? የእሷንም አሁን ቅርብ ጊዜ ራሱ ጥርሷን ትገረዳድር ነበረ። ቡዳውና እንዲህ የምታደርገው መንፈሳዊ ህይወት ከገባት በኋላች ደደብ አሁን ይተዋት እንጂ በፊት ታንገጫ ትፈጭ ነበር ጥርሷን አብሮ ከህፃንነት ጀምሮ ማለት ነው። ልጇም እንደዛ ነው የምናደርገው። ሰራዊታችን ሰብስቡ፣ ቶሎ ቶሎ ተነስ። ደግሞ 50 ያደረኳት እኔ ነኝ የሚለፈልፈው ወይስ እሱ ነው የሚለፈልፈው እያለች ነው። ለምንድን ነው እንደዛ የምታደርገው? አዳልሞቲ እንድትጠራጠር ከልቧ ላይ ተነስ። አሁን ከልቧ ቶሎ ቶሎ ተነስ ከልቧ ላይ። በሊቀ መልአክ በቅዱስ ገብርኤል ስም ተነስ፣ ቶሎ ተነስ። ጥርጥርን አንሳ፣ ጥርጥርን። እሺ ሌላስ የቀረ ማን አለ? ሌላስ የቀረ እና ደግሞ በደብተራ የገባው መጠጥ አለኝ። አክስቷ የአይነት ለመከላከያ ይሰራልሽ ተብላ በአንገት ብል የተጠጣው የደብተራ ድግምታለኝ አለሁ። ምን ትሰራለች? አክስቷ ልጅ የአክስቷ ልጅ የአይነ ጥላ እንትን አለብሽ መከላከያ ይሰራልሽ ብላ ወስዳ የደብተራ ጋር የአንገት ሐብል ታኪ ብላት ወስዳ አሰራች እና አሰራች። ምንም የምታውቀው ነገር የለም በሰዓቱ። ይቺ አክስቷ ልጅ ነች እና ዘብር ገብርኤል ወንድሟ ታሙል ልታስታምም ሄዳ እዛ ዘብር ገብርኤል ደብተራ ነው ሰውየው እና ለእሷ የአይነ ጥላ አለብሽ ምናምን ሲላት ከዛ እንዲህ ያደርግሻል ኑሮሽ ምናምን ይዘጋብሻል አይነ ጥላ ስትል ሲላት ከዛ ያንቺንም ኑሮ የሚዘጋው አይነ ጥላ ነው ብላ አንቺ ላሰራለሽ ብላ ከዛ እንገዳበር ተሰራና ደብተራው ደግሞ 3 ቀን ጠጪ ይህን 3 ቀን ጠጥተሽ ስትጨርሺ ከዛ የአንገት ሐብሉን አሁን ልቀሽ አድርጊው አላት። ከዛ 3 ቀን ጠጣች። ግን አውቀን ነው የታባቷ ዛሬ እንደዚህ እንደምታደርግ እናውቅ ነበር የታባቷ። እሺ ሰራዊታችን ሰብስበውን ቶሎ ውጡ፣ ቶሎ ውጡ። ሰብስበናል። እባክህ የተረገመ ሰው እያላስቀመጠንም ያሁን ሲሆን ስልክ ሁላችሁም ውጡ። በሽታችሁን አንሱና ከህይወቷም ውጡ። ቶሎ ውጡ። ወጥተናል። በቃ ወጥተናል። ሌላስ የቀረ ሌላ ማን አለ? በቃ ሁላችንም ራሳችን አገልጠናል። የደልሙት መንፈስ አለን፣ የዛር መንፈስ፣ የጨሌ መንፈስ፣ ጠቋራ ደልሙት ሰው እንጋድላለን። ውጡ፣ ሁላችሁም ውጡ። አንድ መንፈስ ሳይቀር ውጡ። ሁላችሁ አለን። በቃ ሰብስበናል። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ያልጠራ ምስል ሰው ያልጠራ ወደ
ወደን የማጠራው ስንቴ ልገላት እሱን ያዳነት ዋስጠበቋ ቅዱስ ሚካኤል ነው። እሱ ሰውዬ ነው። ኦ ሚካኤል ኦ ሚካኤል ኦ መተንብል ከአናርያም ተሰመ ቢዘ ሱራፌል ዘምሩ ሳርውስ ወዘምሉ ላለኡል ጊዜ ጸዋኩ ከቀረበኒ በምህረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ወይኔ 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 ቅዱስ ሚካኤል በቀል ጥሩ ጥራ ስሙ በሊቀ መላእክት በቅዱስ ሚካኤል ወይኔ ወይኔ በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል ስም በሊቀ መላእክት በቅዱስ ገብርኤል ስም በሊቀ መላእክት በቅዱስ ሩፋኤል ስም በሊቀ መላእክት በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን በሽታችንን አንስተን የዘጋነውን እድል ከፍተን የዘጋነውን እድል ከፍተን ከልጇ ላይ ወጥተን ወይኔ 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 ከልጇ ላይ ወጥተን ልጇን እኮ ደቀመ ጎኗን ላቀማጠቀው በሷ ነበር ወጥተን ወይኔ ወይኔ በልጇ ከልጇ ላይ ወጥተን ሰላም ለከ ገብርኤል ሊቅ ነበልባለ እሳት መውት ቀደስኩ መስዋዕቱ ለመልከ ጼዴቅ ከመትባርከን በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ቅዱስ ገብርኤል በእሳት ሰይፉ ያንድድ ወይኔ ወይኔ ከልጇ ላይ ሙሉ ለሙሉ ጡ ከልጇ ላይ ወጥተን የዘጋነውን እድል ከፍተን የት አባቱ ትምህርት እንዳይመር ትምህርት እንዲያስጠላው ይኸው አይማርም። አሁን ትምህርት ሲገባ አያስተውልም። በሽታችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ወይኔ የቤተሰብ የዛር መናፍስት በሙሉ መተት ሆነን የገባን በሙሉ እነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን መተን በራሷ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ብመልሱ ወንድም ያመሰግናል። እግዚአብሔር ጸጋውን ያብዛልህ። ቅዱስ ቁርባን አይቀበልም እንዴ እህት ዓለም ልጅሽ? ወንድሜን ያለው እዚህ አረብ ሀገር ነው እና ያው ቤተሰቡ ልጅ ያለው ገጠር ነው ቤተሰብ ጋር እና ማንም አይሰማኝም። አቅርቡልኝ ይላለሁኝ ግን በቃ በጣም ከባድ ነው። የሚያቀርቡልኝ የለም። ያው ልጅ ሆኖ ነው የማቀርበው። እንዲያቆርቡት ነግረሻቸው ነበር? ነግሬያቸዋለሁኝ ግን ባለፈው ነገር ልጄን ራሱ የፍልሰታ እንትን ላይ አቁርቡልኝ ብዬ ለነማዘር ነግሬያቸው ከዛ ባብዬ ትቆርባለሽ ስለው ገና 7 ዓመቱ ነው ግን እባክሽ ወደዛ የምን ቁርባን ነው አለኝ ማለት ነው ልጁ ራሱ እና በቃ አቁርቦት ስላቸው ጊዜ የለንም ምናምን ነው የሚሉኝ። ራሱ ህፃኑን እባክሽ ወደዛ አለሽ? አዎ እባክሽ ወደዛ የምን ቁርባን ነው አለኝ። ይገርማል በጣም። እና እስካሁን ድረስ ከቅዱስ ቁርባን እንደራቀ ነው? አዎ በቃ እኔ እስከ አሁን ከስንት ወር መሰለክ ወደ 4 ወር 5 ወር አካባቢ የዛኔ እህት ያቆርቧለች። የሷ ልጅ ወልዳ ክርስትና ስታስነሳ የዛኔ ያቆርቢልኝ ብያ ታቆርቧለች። 1 2 ቀን 3 ቀን አቆርቧለች። ከዛ በኋላ ግን
አቁርቡልኝ ያው ሽንት መሽናቱን ምናምን ከዛ ትንሽ የተወሰነ ጋባ አደረገ ማለት ነው። ጥርስ መፍጨቱ ምናምን ያው ከልጅነቱ ጀምሮ በጣም ነው የሚፈጨው እና ከኔ እሺ ላይም ሆኖ የበላው ቡዳ ዛር አለኝ እና እንደዛ ብሎ ለፍልፏል፣ መንፈሱ ተናግሯል። እና ከዛን ያው ህፃን እያለ በደንብ አቁርቤያለሁኝ እየሄድኩኝ። እኔ እዚህ ከመጣሁኝ በኋላ ግን በቃ የሚያቆርበው ሰው የለም እና አሁንም አቁርቡልኝ ስላቸው እሺ እያሉ በቃ ጊዜ የለንም መሄድ የለም አሁኑ ስራ ነው ምናምን ይሉኛል። በቃ ይበልጥ ደግሞ ቤት ልጁ ውስጥም ያው 7 ዓመት ጸልይ ከሆነ አ ልጁ 7 ዓመት ከሆነ አሁን ትምህርት ያስፈልገዋል። አ ወንድሜ መንፈሳዊ ግን ህይወትም ምን አለ መጀመር መሰለህ አለበት። ግን ይኸውልሽ፣ አይ አንዴ አስጨርሽኝ። እሺ ቁረብ ብቻ ሳይሆን ማለት ያለብሽ ቁርባንም ጭምር ለምን እንደሚጠቅም ማስተማር አለብሽ። ቁረብ ብቻ የምትዩ ከሆነ ዝም ብለሽ የምትገፋፊው ቁረብ ቁረብ የምትዩ ከሆነ ላይረዳው ይችላል። ግን ከዚህ በኋላ መረዳት አለበት። ቤተክርስቲያን ከ7 ዓመት ጀምሮ ሰው አይደለም እንዲቆርብ እንዲጾም ራሱ ታስገድዳለች። መጾም ራሱ እንዳለበት ማለት ነው። እና ኃጢአቱንም እየተናዘዘ ንስሐ መግባት የሚጀምረው ሰው ከ7 ዓመት በኋላ ነው። ከ7 ዓመት ከሞላው ከዛ ሰዓት ጀምሮ አጽዋማትን ይታዘዛል። ሰው ጸሎት ስግደትም ይታዘዛል። እንደ አቅሙ እየጸለየ እየሰገደ መኖር አለበት። ገና ከልጅነታቸው ልጆችን አስተምሯቸው። ልጆችን በልጅነት ማስተማር በድንጋይ ላይ እንደመቅረጽ ነው ይላሉ አበው። ትክክል ነው። ስለዚህ አንቺ ቅዱስ ቁርባን ቁረብ ቁረብ ከማለትሽ በፊት ቅዱስ ቁርባን ለምን እንደሚጠቅም ችግር አለበት አይደል? ለምሳሌ አሁን ሽንቱን ይሸናል። ሽንቱን የሚሸናው ከምን አንጻር እንደሆነ ንገሪው። በአጭሩ ያለበትን ችግር አሁን ለምሳሌ ትምህርት አይገባውም። ትምህርት ያልገባ ምክንያት ከምን አንጻር እንደሆነ ይሄን ችግሩን ደግሞ ሊፈታለት የሚችል ቅዱስ ቁርባን እንደሆነ ንገሪው። መድኃኒቱን ዋጥ እያለን ከማስገደድ ይልቅ መድኃኒቱ ለምን እንደሚጠቅም ማስረዳት ይቀላል አይቀልም? ንገሩኝ እስቲ። አይቀልም? መድኃኒቱን ዋጥ ነግሬሃለሁ፣ ገርፋለሁ፣ ዋጥ እያለን ማስፈራራቱን የሚሻለው ወይስ ይሄ መድኃኒት ብትውጥ ብትጠቀም ይሄ ችግር ይቀረፍላል እያለን ብንመክረው? ወዶ ፈቅዶ መድኃኒቱን የሚቀበለው ምን አይነት ሰው ነው? እያስፈራራን ወይስ ጥቅሙን ነግረ ነው? ጥቅሙን ነው አይደል? ስለዚህ ከማስገደድ ይልቅ መጀመሪያ ጥቅሙን ንገሩ ስለዛ ሰው። ጥቅሙን ከነገራችሁት ባታስገድዱትም ቁረብ ባትሉትም ራሱ ወዶ ፈቅዶ ይቆርባል። ምክንያቱም ተነግሮታል ለምን እንደሚጠቅም ተነግሮታል። እና ይሄ ይጠቅማል እህት ወንድሞች፣ በእውነት እኔ ከዚህ በፊት እንደዚሁ በተግባር ያየሁበት ነው። ቁረቡ ቅረቡ እያሉ ከማስገደድና ጥቅም ከመናገር ይልቅ ጥቅሙን መናገር እጅግ ይበልጣል። በአንድ ቤተሰብ ራሱን ያየሁት አንዱ ይሄ ነው። ቤተሰቡ አይቆርብም ነበር። የቅርብ ሰዎች ናቸውና እህትም ወንድምም ናቸው። በአጭሩ እህትና ወንድሞች ናቸው ማለት ነው። ግን አይቆርቡም ነበረ። ቁጭ አድርጌ ነው ስለ ቅዱስ ቁርባን ጥቅም የነገርኳቸው። ተማሪም ናቸው፣ በትምህርትም ይማራሉ። እና ቁጭ አድርጌ ስለ ቅዱስ ቁርባን ጥቅሙን የነገርኳቸው። ቅዱስ ቁርባን እኮ ብትቀበሉ እንዲህ ትሆናላችሁ፣ እንዲህ ነገር አለው፣ ብቻ ብዙ ነው የነገርኳቸው። ከዛ በኋላ ይሄው ሁሌ እሑድን እየጠበቁ የሚቆርቡት እነሱ ናቸው። ማንም አሁን አስቆማቸውም ከቅዱስ ቁርባን። ማን ይከለክላቸዋል? በቃ ስራዬ ብለው አስቀድመው እሑድ ከመሆኑ በፊት ሰውነታቸውን ይተጣጠባሉ። በቃ እራታቸውን በጊዜ ነው የሚመገቡት፣ ልጆቹ ማለት ነው። ቤተሰብ እንኳን ለዚህ አልደረሰም። እነሱ ግን ነክተው አሁን ለቅዱስ ቁርባን ተሰላፊዎቹ እነሱ ናቸው። ቀደም ብለው አስቀድመው ቅዳሴውን ገብተው ማለት ነው። ኪዳን በሚደረስበት ሰዓት ቀደም ብሎ ገብተው። ሰው ጥቅሙ ከተነገረው እኮ እንደዚህ ነው የሚያደርገው። አያችሁ አይደል? ቁረብ እያላችሁ ባታስገድዱትም ሄዶ ይቆርባል ራሱን አዘጋጅቶ ማለት ነው። እና ጥቅሙን ተናገሩ። ለምን ቢቆርብ ምን ጥቅም እንደሚያገኝ ንገሯቸው። ወይኔ ይሄ ሁሉ ጥቅም ይቀርብኛል ማለት ነው ባልቆርብ ይላሉ፣ ይጸጸታሉ። ችግር በገጠማቸው ጊዜ ሁሉ ይሄ ሁሉ ችግር የመጣብህ መጀመሪያ በዚህ ነው። አሁን ለምሳሌ ሽንቱን ይሸናል፣ እናሸነዋለን አለ። እንደገና አይምሮን ደፍነናል አለ። ትምህርት እንዲያስጠላው እንዲሰለቸው አድርገነዋል። ስለዚህ አንቺ ቅዱስ ቁርባን ደግሞ ለዚህ ምን ያክል ጥቅም እንዳለው
ንገሪው እና ደግሞ በዚህ ቅዱስ ቁርባን በመቀበል ደግሞ ጥቅም ያገኙ ቅዱሳንን በመናገር ቅዱስ ቁርባንን በመቀበላቸው ትልቅ ደረጃ የደረሱ ቅዱሳንን እነኛን ቅዱሳንን ታሪክ እየጠቀሽ በገጠመኝ ደግሞ በቅዱስ ቁርባን ምን ያክል ስራ የተሰራላቸው ሰዎች አሉ አይደል? የእነሱንም ታሪክ እየነገርሽው ይደግ። ያኔ የምን ቅዱስ ቁርባን ብሎ እንደዚህ አይነት ቃል አያወራሽም። እና አንዱ ይሄ ነው። ሌላው ደግሞ የመናፍስትም ግፊት አለ። ለዚህ ደግሞ ጸልይለት። ስመ ክርስትናውን እጅ ላይ እየጻፍሽ ስገጅለት። መፍትሄው እሱ ነው። ሁለተኛም ደግሞ አምላክሽን አጥብቀሽ ተማጸኝ በበጎ መንገድ እንዲያሳድግልሽ። እሱ ነው። በተለይ የወላጅ ጸሎት እጅግ በጣም ወሳኝ ነው። ለልጆቹ ማይጸልይ ወላጅ ምኑን ወላጅ ሆነ? ለልጁ ማይጸልይ ለልጇ ማትጸልይ ወላጅ ምኑን ወላጅ ሆነች? ለልጅ ወላጅ መጸለዩ ከምን አንጻር ነው ጠቀሜታው? አብሮ ይወለዳላ መንፈሱ። ልጅ እኮ የተሸከመው መንፈስ ከማንም የመጣ አይደለም፣ ከወላጅ የመጣ ነው። ከወላጅ የመጣ መንፈስ እኮ ነው ልጅን የሚያሰቃየው። ስለዚህ ወላጅ ለልጅ ከጸለየ ከወላጅ ወደ ልጅ የተላለፈው መንፈስም ይያዛል ማለት ነው። ስራ መስራት አይችልም ማለት ነው። እስቲ ከታች ወደ ላይ ነው መውጣት የሚቀለው ወይስ ከላይ ወደ ታች መውረድ? ከታች ወደ ላይ ወይስ ከላይ ወደ ታች? ልጅ ለአባቷም ሲጸልይ ከታች ወደ ምንድን ነው የሚባለው? ከታች ወደ ላይ ወይስ ከላይ ወደ ታች? ልጅ ለአባቱ ሲጸልይ ለእናቱ ከታች ወደ ላይ ነው አይደል? አባት ለልጅ ሲጸልይስ ከላይ ወደ ታች። ከላይ ወደ ታች ይቀላል ነው። ይቀላል ነው። በጣም ትልቅ ምን ያክል ልዩነት እንዳለው በዚህ ራሱ መረዳት ትችላላችሁ። የወላጅ ጸሎት ለልጅ ምን ያክል ትልቅ ስራ እንደሚሰራ። አሁን ለምሳሌ በአያት በኩል የመጣ መንፈስ እየተፈታተነ ሊሆን ይችላል። የአያት ጸሎት ደግሞ ለአባት እጅግ በጣም ወሳኝ ነው። ለአባት ለእናት የአያት ጸሎት፣ የቅድመ አያት ጸሎት። ምክንያቱም መንፈሱ ከዛ ነው የመጣው፣ ከዛ ነው ተያይዞ የመጣው እና ይሄ ነው በጣም ትልቅ ወሳኝነት ያለው። አያት ትልቅ በጣም የሚከበረው የማን ምርቃት ነው? የአያት ወይስ የአባት ቦታ የሚሰጠው? የአያት ነው አይደለ? የትልቅ ሰው ምርቃት ይባላል። ለምን? በዛው ልክ ደግሞ ጸሎቱንም አስቡት እላችሁ ፈልጌ ነው። ጸሎቱንም በዛው ልክ አስቡት ምን ያክል ትልቅ ጠቀሜታ እንዳለው። በረከትም የሚገኘው ልክ በዛው ልክ ይዩት። እና ስለዚህ ወንድሞች ወላጆች ለልጆቻቸው መጸለይ አለባቸው። ልጆቻቸው የሚሰቃዩት ከነሱ የመጣው መንፈስ ነው። ልጆቻቸው ጋር ሄዱ እና አንዱ መረዳት ያለብን ነው። ደግሞ ለልጆቻቸው የሚጸልዩ በርካታ ቅዱሳን አልፈዋል። ለምሳሌ የቅዱስ ዮሐንስ አፈወርቅ እናት እንዴት እንደምትጸልይ አይታችኋል አይደል? ለልጇ ለዮሐንስ አፈወርቅ አላያችሁ? መንፈሳዊ ፊልሙ እንዴት አድርጋ እንደምትጸልይ በሯን ዘግታ ባሏ ሞቶባት ልጇን ተቸግራ ያሳደገችው እሷ ናት። ጌታ ሆይ እባክን ልጄን በመልካም ሁኔታ አሳደግልኝ፣ እባክን ጌታዬ እኔ ተክሉን ተክያለሁ፣ ማን ነው የእምነት ተክል ልቡ ላይ ተክያለሁ፣ አንተ ደግሞ አሳድግ ትለው ነበረ ክርስቶስን። እባክን በጣም ሁለት ስራ ነው የምትሰራው። አንደኛ ሳትሰለች ትመክረዋለች፣ ሁለተኛ ትጸልይለታለች። ተመልከቱ፣ ትጸልይለታለችም ትመክረዋለች። አፈንግጦ ነበር አይደል ዮሐንስ አፈወርቅ? አላፈነገጠም? መንፈሳዊ ፊልሙን አይታችሁ ከሆነ ስራው ምን ነበር? እስቲ ምን ነበር የሚሰራው? ምን ነበር የሚሰራው? መደበኛው ስራው ከመመንኮሱ በፊት ዮሐንስ አፈወርቅ? አረ ንገሩኝ እንዴ! አላያችሁ መንፈሳዊ ፊልሙ? አቃቢ ህግ ነው። ጠበቃ ነበር አይደል? ይከራከር ነበር። ይከራከር ነበር ለተበደሉ ሰዎች። ካሪያም ግን በጣም ጥሩ ያልሆኑ ጓደኞችም ጭምር ነበሩት። ይሄ ወደ ዓለማዊ ነገር የሚመሩት እና እንጠጣ እንጨፍር የሚሉት እና እንዘሙት የሚሉ
ጓደኞች ነበሩት። በቃ ከእነሱ ጋር ጊዜውን ያሳልፍ ነበረ። በዚህ ምክንያት እናቱ ታዝን ነበር። እኔ አንተን በመልካም ሁኔታ ነበር ያሳደግኩ፣ እንዳለመታደል ሆኖ አፈነገጥክብኝ ሁሉ ትለው ነበረ። ትመክረዋለች። እባክሽን እማዬ ውስጤ እየተጣላብኝ ነው፣ ክፉና መልካም እየተጣላብኝ ነው፣ አንዱ እስኪያሸንፍ ድረስ እጠብቃለሁ ይላት ነበር። ይኸው የእናቱ ምክር ምን ያክል ተጽዕኖ እንዳሳደረበት፣ የእናቱ ምክርና ጸሎት ደግሞ እሷ ሆን ብላ ከጥሩ ጓደኛ ጋር ታገናኘው ነበር። አንድ ጥሩ ጓደኛ አገናኘችው። በዚህ አማካኝነት ከዛ ልክ እነሱን አገናኝታ ተጨዋወቱ ብላ እኔ ምሳ ላዘጋጅላችሁ፣ ጥሩ ምግብ ላዘጋጅላችሁ ብላ በሯን ዘግታ ግን ትጸልይ ነበር። እባክን ስራን ስራ ዛሬ ትለው ነበር ክርስቶስን። ሰራላት። ልቡ ተለወጠ ዮሐንስ አፈወርቅ። ከዛ በኋላ መመንኮስ ፈልጋለሁ ሁሉ ብሏት ነበር። እባክን እኔ እስከምሞት ጥቂት ታገሰኝ አለችው። ከዛ በቤቱ ሆኖ የብህቱና ስርዓት ይፈጽም ነበር። እናቱ አረፈች፣ ብዙም አልቆየችም። ከዛ መጨረሻ ላይ የደረሰውን ታውቁታላችሁ። ብርሃን እኮ ነው የሆነው ለቤተ ክርስቲያን። ዮሐንስ አፈወርቅ ማለት አሉ ከምትላቸው ቤተ ክርስቲያን ሊቃውንት መካከል አንዱ እሱ ነው። አሉ ከሚባሉ ሊቃውንት ዮሐንስ አፈወርቅ እና ይሄ ሁሉ የእናቲቱ ትጋት ነው። እናቲቱ ለፍታበታለች ልጇ ላይ በሁለት መንገድ፣ በምክርም በጸሎትም። እና እህቴ አንቺም ለልጅሽ እንደዚህ ልጅ ፈልጌ ነው። እሺ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው ተብሎ ተጽፏል። መዝሙር 126 ቁጥር 3 ላይ ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የእርሱ ዋጋ ነው። ከእግዚአብሔር የተቀበልሽው ልጅ ደግሞ በደንብ አሳድጊው። አልሰማሽም ቢልሽም በትዕግስት ሆነሽ ምከሪው፣ ታግሰሽ። ከመምከርሽ በፊት ደግሞ እግዚአብሔር ሆይ የልጄን ልቦና አይነ ልቦናውን አብራልኝ፣ እባክን ያንተን መንገድ እንዲወድ አድርግልኝ በይው። ከልብሽ ሆነሽ ከጸለሽ እግዚአብሔር ይሰማሽና የልጅሽን ልብ ይለውጠዋል። ይህን አድርጊ እሺ። አሜን። ወንድሜ ድምጽ አይሰማም እህቴ፣ አሁን የጥያቄ ሰዓት አይደለም። ጥያቄ በኋላ ነው። እባካችሁ አንድ ደቂቃ በኋላ አንድ ነው። ደቂቃ ብቻ ጥያቄ በኋላ ነው እህቴ። እሺ ሌላ የምትታሰር ማን የምትታሰረው? የምትታሰረው ማን? መስተፋቅር መስተፋቅር። ሌላስ? ወይ አረቦቹ እንዲጠሏት ምን ይጠሏታል? ይወዳታል እንጂ የተረገመች ዲቃላ። አረቦቹ እንዲጠሏት። ሌላስ? አዎ ከስራ ውጣት፣ ካልቻልክ ደግሞ እንዲጠሏት። ከዛ እሳቸው አረቦቹ ቁጭ ብለህ ፊት እንዲነሷት ተባልኩ። እንዴት እችላለሁ? አልችልም። እሱ ነው ያሰጣት። ቁጭ ሰራዊታችሁን ሰብስቡ። እናንተም ሁላችሁም ውጡ፣ ቶሎ ቶሎ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም። ሌላስ የቀረ ማን አለ? መስተዋድድ መስተዋድድ። ሌላስ? ወይ አብራን ከርትም አለ። እባክህ ተደብቄ ነበር እስካሁን። አብራን ከርት። ሌላስ? ሌላስ? አይነጥላም አለሁ። አይነጥላ ተመልሼ መጣሁ፣ ገባሁ። እችላለሁ ብዬ ሰበሰብኩ ግን አልቻልኩም። አሁን በቃ ሸኘኝ አሁን። እሺ ሌላስ? ሌላስ የቀረ ምን ነው? የለን እባክሽ፣ ዝም ብለህ ሸኘን። ዝም ብለህ ሌላስ የቀረ ማን አለ? ሁላችሁም ራሳችሁን አጋልጡ። መጀመሪያ ራሳችሁን አጋልጡ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም። ኦ ፍጡነ ረድኤት እምሩፀተ ነፋስ ወአውሎ ለዘይጽዋዕከ በተወክሎ ጊዮርጊስ ቀረብ ለምሕረት ወለተሳህሎ ተወከፍ ወትረ ጸሎትነ ወቃለ ጽራነ ኩሎ እስመ ልበ አምላክ ርሩ በአቤ ካሎ። ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀል። የቀረ ካለ ዘገይ እንዳትመጣ ብል አዘግያት። ሰብስብ፣ ሰራዊትን ቶሎ ሰብስብ። ሁላችሁ ወደ ግንባር ውጡ። እናቷም ልቧ የት እንዳትናገር ዝም። ተነስ ከእናቷ ላይ ቶሎ ታ። አሁን ብንነሳውን ታደስ የለ እንዴ? ምን ተነስ። ተነስቻለሁ።
ተረከበ። ሌላስ የቀረ ሌላ ታዋክን ብሩ አባክን ተብዬ ምን ባባክንባት አሁን ምንም ተስፋ አትቆርጥም እኮ ለቅዱስ ሚካኤል ለቅዱስ ገብርኤል ሰጠች። እኔም ትንሽ አንድ አለ ኪሎግራም 700 ብር ራስ እንትን አረኩላት። ምንም ተስፋ አትቆርጥም። ተመስገን። ታዲያ ምን እንደዚህ የሚል ሰው እኛን ወደለ እንዴ? እኔ ጤነኛ ሁኜ እንደዚህ ሰጠኝ አምላኬ ተመስገን አለቻ። ምን ማማራለ ምን የተማር በቃ ቶሎ ሁላችሁ ወርቻለሁ። እባክህ ሳራ ይብላ ወደ ግንባር ተሰብሰብ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ አይነት ላግን ማረኛል እባክህ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ልብ መልሱ ልብ። እግዚአብሔር ይገስጽ። አመሰግናለሁ ወንድሜ፣ ጸጋን ያብዛል። በርቺ የኔት አይዞሽ፣ እግዚአብሔር ፍጻሜሽን ያሳምርልሽ። ሌላ የምትታሰር የምትሸኝ አይነ ጥላ ቡዳ፣ ዛሬ አይነ ጥላ ዛር ቡዳ ማን የምታሰረው? ማን የምታሰረው? መተት ጥላ ወጊ ከልቧ ከአንገቷ የሃይምሮ መተት፣ የዝሙት መንፈስ፣ የጥርጥር፣ የዝብርቅ እሺ ሌላስ? በሽታ የሆነባት የቤተሰብ ዛር ከቤተሰብ ንቅል አድርገህ ውጣ እያለች ለ19 ሰጠሽና በቃ ቤተሰብ በሽታ አንስተና ወተናል። እሺ ሌላስ የቀረ? በቃ በሽታ አድርግባት፣ እንዳጠሉ እንዳሰብር በበሽታ ተፈታተናት። ያ በእንቅልፍ በቃ በሽታ ድው ያደረግናት። ውጡ፣ ሰራዊታችን ሰብስቡና ሁላችሁ ሰብስበና በቃኛ መሸኛ እንፈልጋለን። ውጡ፣ ቶሎ በሉ፣ ሰራዊታችን ሰብስቡ። ሰብስበን ወተናል። መሸኘት ነው እና በቃ የሃይምሮ ሁላችን በቃ መሸኛ እንፈልጋለን። የሃይምሮ መተት የታሰርና አለ ያልታሰርንም አለና መጀመሪያ ያልታሰራችሁ ውጡና ታሰሩ። የድል መተት እኛ መሸኛ እንፈልጋለን። ያልታሰራችሁ መጀመሪያ ውጡና ታሰሩ። ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። እሺ ልብ መልሱ። እህቴ በርቺ፣ ጥሩ ነገር ነው ያደረግሽው። መጀመሪያ ለቅዱስ ገብርኤል አሳልፈው መስጠት፣ ከዛ በኋላ መናፍስቶችን መገሰጽ። ይሄ ነው በቃ ጥሩ ነገር ይሄ ነው። አያችሁ አይደል? ምን አደረገች? አሳልፋ መስጠት አስቀድሞ። ብዙዎቻችን እንደዛ አይደለም የምናደርገው። መጀመሪያ አሳልፎ መስጠት። እኔ አይደለም ሰልፉ የእግዚአብሔር ነው ይላል እኮ መጽሐፍ። ሙሴ
ሊቀ ነቢያት ሙሴ እስራኤላውያን በጣም ፈርተው ነበረ። ፈርዖን ከኋላ እያሳደዳቸው የኤርትራን ባህር ሲሻገሩ ልክ የኤርትራ ባህር ጋር ሲደርሱ ፈርዖን ሰራዊቱን ይዞ 600 የብረት ሰረገላ ይዞ መጣ ከኋላ። ከዛ ደነገጡ እስራኤላውያን። እንዴ ሙሴ! አቤት! ይኸው ተመልከት፣ የፈርዖን ሰረገሎች እየመጡ ነው። እና ምንድነው ታዲያ? እንዴ ልታስጨርሰን ነው እንዴ? አትፍሩ አላቸው። ሊያስጨርሰን ነው ብሎ ድንጋይ አነሱ ሊወግሩት ሙሴን። ከዛ ወደ አምላኩ ጮኸ። እግዚአብሔር ሆይ ምን ላደርግ? ምን ይሻለኛል ብሎ ሲጮህ እግዚአብሔር አምላክ ሙሴ እንዴ ለምን ወደ እኔ ትጮኻለህ? እኔ ካንተ ጋር አይደለም እንዴ ያለሁት? እጅ ላይ ምን አለ? በትር አለ አይደል? አዎ በቃ በትሩን አንሳና ባህሩን ምታው፣ እኔ ደግሞ ከፍለዋለሁ አለ። ደስ አይልም? እጅ ላይ ምን አለ? በትር። በቃ በበትሩ ባህሩን ምታው፣ እኔ ደግሞ ከፍለዋለሁ ባህሩን። እጃችን ላይ ምን አለ? እስቲ ንገሩኝ። ምን አለ እጃችን ላይ? የጌታ መስቀል አለ። አንገታችን ላይ መስቀል አለ። እጃችን ላይ የጸሎት መጽሐፍ አለ። ስለዚህ ባለን ነገር እንጠቀም እኮ ነው። ከዛ ባህሩን ምታው አለው። መታው። ከዛ ተከፈለ። እስራኤላውያን እንግዲህ ስሙኝ፣ አሁን ጦርነቱ ሰልፉ የማን ነው አለ? ሰልፉ የማን ነው? የእግዚአብሔር ነው። እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችኋል። አሁን ሰልፉ ውጊያውን ለማን ሰጥቷል ማለት ነው? ሙሴ ለማን ሰጥቶታል? ለእግዚአብሔር ሰጥቶታል። ከዛ በኋላ ባህሩን ተሻገረ። ሲሻገር የፈርዖን ሰራዊቶች መጡ። አረ እንዴት ተሻገሩ ብለው እርስ በርስ መጠያየቅ ጀመሩ። ይሁና እኛም እንገባለን ብለው በድፍረት ገቡ። መሀል አካባቢ ሲደርሱ እግዚአብሔር የሰረገላውን ጎማ የለም እሽክርክሪቱን አሰረባቸው። ወደኋላ መመለስ አልቻሉም፣ ወደፊትም መጓዝ አልቻሉም። አረ አምላካቸው ይዋጋላቸዋል መሰለኝ እንሂድ ብለው ለመሸሽ ሲሮጡ ሙሴ አሁን ባህሩን ምታው አለው። ህዝቡ ከተሻገረ በኋላ ባህሩን ሲመታው እንዳለ መጥቶ ተከመረባቸው። ከዛ እስራኤላውያን እንሴብሖ እያሉ ዘመሩ። እናመስግነው እግዚአብሔርን የሚለውን ዘመሩ። የሙሴ እህት ማርያም ከበሮ ይዛ ወጣ ዘመረች። ተመልከቱ እዚህ ጋር ምንድነው የምንማረው ከዚህ ታሪክ ከተባለ ሰልፉ ለማን መስጠት? ለእግዚአብሔር። አስቀድመ ለእግዚአብሔር ስጥ። በራስ አትዋጋ። እኔ ደካማ ነኝ በለው ለአምላክ። እኔ ኃይል የለኝም አምላኬ፣ መናፍስትን የምትይዝልኝ አንተ ነህ። እኔ ደካማ ነኝ። በቤተሰቤ በኩል መጥቶ የሚያሰቃየኝን መንፈስ ከዛሬ ጀምሮ ለአንተ ሰጥቻለሁ። የኔን የሆነውን በማየት የገባ መንፈስንም ለአንተ አሳልፌ ሰጥቻለሁ። ኃጢአቴን ምክንያት አድርጎ የገባውንም መንፈስ ለአንተ አሳልፌ ሰጥቻለሁ። በሰዎች ክፋትና ተንኮልም መተት ሆኖ ወደ እኔ የመጣውን መንፈስ ለአንተ አሳልፌ ሰጥቻለሁ። ሰልፉ ያንተ ነው። ጌታ ሆይ ጠላቶችን በፊትህ ትቻቸዋለሁ፣ ለአንተ አሳልፌ ሰጥቻቸዋለሁ። አንተ ተበቀልልኝ። እኔ ብዋጋቸው በአንተ ኃይል ታምኜ እንጂ በራሴ ድክመት ተማምኜ አይደለም ብላ አሳልፈ ሰጥተህ መቀጥቀጥ፣ መናፍስቶችን መቀጥቀጥ፣ መገሰጽ። በቤተሰቤ በኩል የመጣ በመድኃኒዓለም ስም አዝሃለሁ ውጣ ወደ ግንባር እያልክ ማዘዝ ትችላለህ ማለት ነው። እና አንዱ የምንረዳው ይሄ ነው። ስለዚህ እህቴ በርቺ፣ ያደረግሽው ነገር ጥሩ ነው። በልዑል እግዚአብሔር ስም ለሊቀ መላእክት ለቅዱስ ገብርኤል አሳልፈሽ ሰጠሽ፣ ቅዱስ ገብርኤል ደግሞ ተበቀለልሽ። ይሄ በጣም ጥሩ ተግባር ነው። ቀጥይበት። ሌሎቻችሁም ከሷ ተማሩ ለማለት ፈልጌ ነው። እሺ ሌላ የምትታሰር? እሺ ሶሊያና ጋር ያለ ማን የምታስረው? አሁን አላውቅም። ማለት ልቤ ስንጥቅ እያደረገኝ ነው። መቀሳቀስ አቅቶኝ ነውና እንድታስረው። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ውስጥ ያደፈትክ አንተ የቤተሰብ የዛር መናፍስት ቡዳ አይነ ጥላ መተት ውስጥ ያደፈትክ እሺ እህቴ በደንብ ቀጥቅጭ።
እኔን ሰራኝ አድክሚያቸው። በደንብ እና ማዳከም ያስፈልግ። እኔን ሰራኝ። እሺ ማንም የምታሰረው ጥላው ግን አይታልኬ ነው የገባሁት። ወይ ጥላውጊ። ሌላስ? በቃ ግን ፈልገው ውጭ ተነስ ከልቧ ላይ ተነስ ከልቧ ላይ ቶሎ ውጣ። ከልቧ ላይ ውጣ። ተነስ። በጻድቁ በአቡነ ተክለ ሃይማኖት ስም ውጣ ቶሎ። በጻድቁ በአቡነ ተክለ ሃይማኖት ስም በቅድስ ኪዳነ ምሕረት ስም ውጡ። ነው የገባሁት። ወይ ይተቀጥቁ ተነስ ተነስ ቶሎ በል ተነስ ተነስ ከልቧ ላይ በሽታን አንሳ። ሌላስ የቀረ ማን አለ? ሌላ የቀረ ብዙ አለን። በቃ ዝም ብለህ ሰራን ብቻ። ብዙ አለን ብሎ ነገር የለም። ሁላችሁም ተናገሩ። ማን ማን ነው ያላችሁት? ማን ማን ነው ያላችሁት? ተናገሩ። የመስተፋቅር መንፈስ ማለው ብዙ ነኝ። መስተፋቅር። ሌላስ? ወይ የአብራን ከድመተስ አብራን ከረት። ሌላስ? ጥላው ጋር ደግሞ ተወሰን እንዳለበት ነው ልፍለን ዝም ብለህ ሰራን። የቤተሰብ የዛር መናፍስት። ሌላስ? በቃ ዝም ብለህ ሰራን። በምንድን ነው የምትፈታተኑት? ምን እያደረጋችሁ ነው የምትፈታተኗት? ስትሰግድ አንገቷ ላይ ነው የምቀመጠው። እንዳትሰግድ አደርጋታለሁ። ስትሰግድ ጥርሷን ቀጨቅጫለሁ። አይኗ በቃ ሁሉ ነገሯ አይኗ ጥርሷ ረግፍ ይላል። አይኗ ከንፈሯ እብድ ነው ማደርጋት። ልቧ ሰውራታለሁ። ማን ነው እንዲያረክ የምትጫወትባት? በቃ ቀን በቀን ነው የምላከው። በቃ እላካለሁ። በቃ አሳብደን እንድታብድ ነው የምፈልገው። በቃ በዛ ብን ብላ እንድትጠፋ። ምን አደረገች? ለምን? በቃ አንወድማ። በቃ አንወድም። በቃ ተቃጠልን። ተቃጠልን። እንድትጥፋ አንፈልግም። ወደ ሀገሯ እንድትገባ አንፈልግም። በዛው እንድትቀር። ለምንድን ነው ላይ በላይ የሚያሳድሱባት? ላይ በላይ የሚያሳድሱባት ለምንድን ነው? በቃ በዛው እንድትቀር በቃ አንፈልግም። ረሷ ሁሉ ወደዛ እንድቀር በቃ እንድትገባ አንፈልግም። በቃ አንፈልግም። እንድትገባ አንፈልግም። አዎ እንኳን በህይወት ረሳው ራሱ እንድገባ አንፈልግም። በቃ በዛው ብን ብላ እንድትጠፋ እንድታብድ ቀር ወደዛ። እሺ የመተት መናፍስት ምን አድርጉ ተብላችሁ ነው የተላካችሁት? በቃ ስራችን ነው። በቃ ማሳበድ። ሌላስ? የእድል መተት አለ። የእድል መተት በድል እንደ ብዙ ነገር የምንሰበሰበው ካለው ደንብ ነው። እሺ የእድል መተት። ሌላስ? በቃ ዝም ብለህ ሰራን። ሰራዊታችሁን ሰብስቡ እናውጡ ቶሎ ቶሎ ቶሎ። ቶን ብቻ ነው የምፈልገው። ከአንገቷ ከጥርሷ ከአይምሯ ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ውጡ፣ አንድ ሳይቀር ቶሎ ውጡ፣ አንድ ሳይቀር ውጡ። ፈታተናለሁ በአረቦች ራሷ ቆርጣታለሁ። ተነስ፣ ሰራዊትን ሰብስብ እናውጣ። ቶሎ ውጣ፣ ሰራዊትን ሰብስብና ውጣ ቶሎ በል። መታደሳችን አይቀርም እኮ። ሰራዊትን ሰብስብ፣ ሰራዊትን ሰብስብ። ቶሎ ውጣ። ነበር ተቃጠለች እኮ። በቃ እሺ ወጠናል። እሺ ሰብስበናል። ሌላ የቀረ አለ? ሌላ የቀረ? ራሷ አስቆርጣታለሁ። በአረቦች ላይ ያደርኩ ራሷን አስቆርጣታለሁ። ፀጉሯ አለ? ፀጉሯን ራሳቸው እንዲቆርጧት። አዎ። ለምን? ምን ብሎ ነው የሚቆርጧት? በቃ እንድመቸኝ እንዲመቸኝ እኮ። ምን ብለው ነው የሚቆርጧት? ፀጉርሽን እንቁረጥሽ ብለው ነው ወይስ ተደብቀው ነው የሚቆርጡት? እሷ ሳታይ
በቃ ዝም ብሎ ነው የምቆርጡት። በቃ አታውቅም። በቃ እንደዚህ በቃ እንሰራል ፀጉርሽ እሰራሻለሁ በቃ ተቃጠለና ውጡ፣ ሰራዊታችሁ ሰብስቡን፣ ሰብስቡ ሁላችሁ በአብ በወልድ በመንፈስ ቅዱስ ስም፣ በአብ ወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ ቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም ተጥረብኝ ቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን አይደለ ዲቅል የሚያፈርሱብኝ ሁላችንም ከነሰራዊታችን ሁላችንን ከነሰራዊታችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ በጸሎት ሰዓት በስግደት ሰዓት ላንፈታተናት ከእንግዲህ ወዲህ በጸሎት ሰዓት ላንፈታተናት የሰውነት ክፍሎቿ ላይ እየተቀመጥን ላንዋጋት የሰውነት ክፍሏ ላይ እየተቀመጥን ላንዋጋት በአጋዕዝተ ዓለም በቅድስት ሥላሴ ስም ተይዘን ታስረናል። በአጋዕዝተ ዓለም ሥላሴ ስም ተይዘናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ወይ አጋዕዝተ ዓለም ቅድስት ሥላሴ ስርዓታቸውን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። አመሰግናለሁ። እንደ አማኑኤል እግዚአብሔር ያክብር ይባባይ። አሜን። እሺ እህቴ ይሰማል? እንደ አማኑኤል አዎ ይሰማል። እህት አለምዬ ወደ ጸሎት ከመግባትሽ በፊት አስቀድመሽ መናፍስቶችን እሰሪያቸው። እግዚአብሔር አምላክንም ያንቀጨቅጨኛል፣ ጥርሴ ያንቀጨቅጨኛል፣ አንገቴ ራሴ ላይ ነው። በቃ ክምር እንደዚህ ስሰግድ ፍት ስል አልመለስም። በጣም እጄ እያልኩ ነው የምሰግደው። በጣም ይዘኛል። ይኸውልሽ አንደኛ ታገሺ። መታገስ መልካም ነው። መታገስ በራሱ ውጊያ ስለሆነ፣ ሁለተኛ ደግሞ ከማሰርሽ በፊት አስቀድመሽ እግዚአብሔር ሆይ በጸሎት ሰዓት በስግደት ሰዓት የሚፈታተኑኝ መናፍስት ያዝልኝ ብለሽ አስቀድመሽ ተማጸኝና ከዛ በኋላ መናፍስቶቹን መቀጥቀጥ። የምትማጸኙ መልአክ የለም? አይ እኔም ከመቀጥቀጤ በፊት የቅዱስ ሚካኤልና የቅዱስ ገብርኤል የቅዱስ ሩፋኤል ድርሳና ድርሼ ከዛ እግዚአብሔር ተማጽኛ አልቅሼ በቃ አንተ ነው ኃይሌን የምንም ኃይል የለኝም ብዬ አልቅሼ ለሱ ሰጥቼ ነው የምቀጠቅጠው። በሰግድ ግን በጣም በቃ በጣም ይጮሃል። ማለት እንደዚህ ማህበር ላይ ስገባ በቃ ያወራል፣ በውስጥ ግን ብዙ ነገር ያወራኛልና ራሱ ነው እያልኩ ይከፍለኛል፣ ያጠራጥረኛል አንዳንዴ። እሺ ሰግድ በስግደት ላይ ሰግጄ ሲመለስ በቃ ራሴ እዚህ ላይ አንገቴ ላይ ነው የምቀመጠው። እንደዚህ ቀና አልልም፣ እጄ እያያዝኩ ነው እየሰገድኩ። እሺ ከሰገድሽ በኋላ ደግሞ ማለት ነው ምን ታደርጊያለሽ መሰለሽ? መጨረሻ ላይ መናፍስቶቹን መቀጥቀጥ። ልክ ስግደትሽን ከጨረሽ በኋላ ደግሞ አሁንም ቀጥቅጫቸው መልሰሽ። ግልጽ ነው አይደል? ይሄን አድርጊ። እሺ ለማንለ እግዚአብሔር ይመስገን። መጀመሪያ የምትቀጠቅጪውና የምትሰግጂው ለምንድን ነው? በጸሎት ሰዓት እንዳይፈታተኑሽ። ከሰገድሽ በኋላ ደግሞ የምትቀጠቅጫቸው ለምንድን ነው? አንደኛ ስለፈታተኑሽ በቅጣት መልክ ቅጣት እሰጣቸዋለሁ። በቅጣት መልክ መቀጥቀጣውንም ደግሞ ማለት ነው። ያንን አድርጊ እና ደግሞ በምሰግድበት ሰዓት እግዚአብሔር ሆይ ፈተናውን ከኔ ያርቅልኝ፣ ወይም ደግሞ ፈተናውን መቋቋምበት ብርታት ስጠኝ፣ ጠላቶቼን ከኔ ላይ አንሳልኝ እያል ስገጂ በእያንዳንዱ ስግደትሽ። እሺ ስገባ ግን በጣም ነው ማየት ይፋታተኛ። ስገባ ይጥለኛል። ስገባ ለምሳሌ ራሴ ነው የምስተው። ለምንድን ነው ላለው አንዳንዴና ራሴ ስቻ አገኘዋለሁ ተዛረረ ነው። ተስፋ ለማስቆረጥ እኮ ነው። አንቺ ተስፋ እንድትቆርጭ ነው ዋና ዓላማው።
እና ደግሞ የምትጠራጠሪው ነገር ጉልበት ይሆናችኋል። አትጠራጠሪ። እሺ ተጠራጣሪ ሰው ከእግዚአብሔር ዘንድ የራቀ ነው ይላል። የሚያጠራጥረኝ በቃ የማይሆን ነገር ስለሚዘባርቅብኝ ነው። እሺ ተማር። አትጠራጠሪ። አሁን ለምሳሌ ሲያጠራጥርሽ አንቺ የጥርጣሬውን ሐሳብ የለም ይሁን ብለሽ አትቀበይ፣ ተቃወሚ። ግልጽ ነው አይደል? ያንን አድርጊ። ግልጽ ነው። ጉልበት ስለሚሆናቸው ማለት ነው። በተረፈ በርቺ። እሺ አይዞሽ። እሺ ሰዓት የለም። ሁላችሁም ውጡ። ምትታሰሩ ሁሉም ጋር ያላችሁ በሙሉ በአንድነት ውጡ። ሁሉም ጋር ያላችሁ በሽታ የሆናችሁ ታድሳችሁ የገባችሁ በሽታ የሆናችሁ መናፍስት በጸሎት በስግደት ሰዓት የምትፈታተኑ መጀመሪያ የምትታሰሩ ቅደም ቶሎ ቅደም የምትታሰሩ አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ መተት፣ መስተፋቅር፣ የደብተራ መንፈስ፣ አፍዛ ደንግስ፣ የሰላቢ መተት፣ የአይምሮ መተት፣ የበሽታ መናፍስት፣ ጥላ ወጊ ውጡ። አንድ መንፈስ አይቀር። ኦ ሚካኤል ኦ መተንብል ከአናርያም ትሰመ ቢዘ ሱራፌል ዘምሮ ሳርዑስ ወዘምልዑ ላለዑል ጊዜ ጸዋኩ ቀረበኒ በምሕረቱ ሳል ሰአለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ይበቀላችሁ። ውጡ ቶሎ። አንድ መንፈስ እንዳይቀር። በሽታችሁን እያነሳችሁ ውጡ። በሽታችሁን። ሰላም ለከ ገብርኤል ሊቅ ነበልባለ እሳት መውት ቀደስኩ መስዋዕት ለመልከ ጼዴቅ ከመትባርከነ በመስቀልክ ቶሎ ውጡ። አንድ መንፈስ አይቀር። ግን ብለኪ ማርያም እምንን አስተበቅዋኪ እማረዌናዊ ተማይጸንብኪ በእንታ እናምኪ ወያቄ ማቡኪ ማይበረነው ድንግል ባረኪ ቅድስት ድንግል ማርያም ታቃጥላችሁ። የአየር አጋንንት በጸሎት ሰዓት የምትፈታትን ያዣንበብ አዚም የምትሆን ውጡ። ይነሱ አሰሪዎቻቸው ላይ ያደራችሁ የምታስጠሯቸው በየጊዜው ውጡላችሁ። ተነሱ። ሁላችሁም በአንድነት ተናገሩ። በአብ በወልድ በመንፈስ ቅዱስ ስም አዚማችን አንስተን ዳላንሰራ አጋስታለን በቅድስት ሥላሴ ስም ላይ በትምህርተ መስቀል ታስረን ተገዝተናል። ስርዓታችን ያጽኑብን። ምንም ስራ አንሰራም። የምትሸኙ ተዘጋጁ፣ ቶሎ ጡ። የምትሸኙ የቤተሰብ የዛር መናፍስት፣ የመተት መናፍስት፣ የቡዳ መናፍስት የምትሸኙ ተዘጋጁ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ጡ። በሽታችሁን አንሱ። የዘጋችሁትን ዕድል ክፈቱ። ሰራዊታችሁን ሰብስቡ። ቶሎ ጡላችሁ።
አብ በወልድ በመንፈስ ቅዱስም ቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከህይወታቸው ወጥተን ደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። ሲኦል ያውርዱን። ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል ያውርደን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዳችሁ። እግዚአብሔር ይገስጻችሁ። እሺ እህት ወንድሞች ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። የዛሬው የዕለተ ረቡዕ የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። እግዚአብሔር አምላክ መርሃ ግብራችን በሰላም እንዳስጀመረን በሰላም ያስፈጽመን። አሜን። ሁላችንም ለጸሎት እንነሳ።